ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ አዳዲስ የውጊያ ግንባሮችን በመፍጠር አድማሱን አስፍቷል። በወሎ ቤት አማራ በአራት አቅጣጫ የመጣው የብልጽግና ጦር በፋኖ ኃይሎች ክፉኛ ሲመታ የአፋብን ሁለት እዞች በወሎና ሸዋ አዋሳኝ ቀጠና ከፍተኛ ትንቅንቅ ሲያደርጉ ውለዋል። አገዛዙ በበኩሉ በጎንደር በወላድ እናቶች መገልገያ አምቡላንስ ላይ የድሮን ጥቃት መፈጸሙ ተሰምቷል። ቀዳሚ የግንባር መረጃዎቻችን ናቸው። በትናንትናው ዕለት እጁን ለአገዛዙ ጦር የሰጠው ፍቅሩ ሙልዬ የመጀመሪያ ቃሉን ሰጥቷል። ኮብላዩ የቀድሞ ፋኖ ትግሉ ከቀበሌ አልወጣም ሲል፣ የኮሩ አመራሮች ደግሞ አክተሩ ሲሉ ከተዋጊነት ይልቅ ተዋናይ እንደነበር ገልጸዋል። የወታደራዊና ደህንነት ባለሙያዎች በበኩላቸው ወሳኝ ያሏቸውን የጥንቃቄ መልእክቶችን አስተላልፈዋል። በዝርዝር ቃኝተነዋል። በአማራ የህልውና ትግል ውስጥ መራር መስዋዕትነት መከፈሉ ቀጥሏል። አፋብን አሳምነው እዝ በጀግንነት ተዋግተው በክብር የተሰዉ ታጋዮችን በተመለከተ ይፋዊ መግለጫ ወጥቷል። እዙ ክብርና ሞገስ ለቅዱስ ዓላማ ለወደቁ ጀግኖቻችን ሲል መግለጫ ያወጣላቸውን ታጋዮች ማንነትና ጀግኖቹ የተዘከሩበትን መልእክት ወደ እናንተ እናደርሳለን። በኢትዮጵያ የነዳጅ ቀውስ ተባብሶ መቀጠሉን ሚኒስተሩ አምነዋል። ዕለታዊ የነጭ ናፍጣ አቅርቦት በጥፍ መቀነሱን፣ የኢኮኖሚ እንቅስቃሴው ወደ ከፋ ውድቀት እያመራ መሆኑ ተመላክተዋል። የነዳጅ ቀውሱ የከተማ ህዝባዊ አመጽ በሰፊው እየጋበዘ መሆኑን እናስቃኛችኋለን። ኢራን የአሜሪካና የእስራኤል ወታደራዊ መሪዎች መኖሪያ ቤቶች የጥቃት ኢላማ መሆናቸውን ስታስጠነቅቅ፣ የትራምፕ አስተዳደር በበኩሉ በዓለም የነዳጅ ንግድ ውስጥ ወሳኝ ስፍራ ያለውን የሆርሙዝ ሰርጥ በዓለም አቀፍ ጥምረት ለማስተዳደር አዲስ እቅድ ማውጣቱ ተሰምተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በአራት አቅጣጫ የመጣው የብልጽግና ጦር በፋኖ ኃይሎች ክፉኛ ሲመታ፣ አገዛዙ በበኩሉ በወላድ እናቶች መገልገያ አምቡላንስ ላይ የድሮን ጥቃት መፈጸሙ ተሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የ303ኛ ግዙፉ አሳምነው ኮር ክንፍ የሆነው ማረጉ ተማረ ክፍለ ጦር በአሁኑ 30ኛ ክፍለ ጦርን አፍናለሁ ብሎ በአራት አቅጣጫ የመጣውን የብልጽግና ጦር በመጣበት አራት አቅጣጫ በፋኖ ኃይሎች መልሰው ማጥቃት ክፉኛ መመታቱን እዙ አስታውቋል። በሰሜን ወሎ አስተዳደር ዞን ላስታ ወረዳ መነሻውን ከብልባላ ከተማ ወደ ይምራ አቅጣጫ ያደረገው የብልጽግና ጦር የደቡብ ዕዝ 204ኛ ኮር 38ኛ ክፍለ ጦር በአራት ግንባሮች በመልሰው ማጥቃት በከፍተኛ ሁኔታ ተመቷል ያለው እዙ የውጊያ ቦታዎቹ በጠረዛ፣ ወርቃምባ፣ ዳቢያ፣ አራትያ ተራራና ገርባጤ የተሰኙ ቦታዎች መሆናቸውን ገልጸዋል። በእነዚህ አራት ግንባሮች የተካሄደው ውጊያ ከመጋቢት 20 ቀን ከጠዋቱ 2 ሰዓት ጀምሮ ለተከታታይ 2 ቀናት የወሰደ መሆኑን ውጊያው በዛሬው ዕለት በፋኖ የውጊያ በላይነት መጠናቀቁን አፋብን ምኒልክ ዕዝ አስታውቋል። ይህ 2 ቀናት የፈጃው ውጊያ በአገዛዙ በኩል ከፍተኛ የሰው ኃይል ኪሳራ ያስተናገደበት መሆኑን ያረጋገጠው እዙ በተለይም በቀጠናው አዲስ የገባው የደቡብ ዕዝ አካባቢውን የማያውቀው መሆኑ ከፍተኛ ኪሳራ ለማስተናገድ ተገዷል ያለው። በዚህ አውደ ውጊያ ሚሊሻዎች መንገድ መሪ ሆነው የገቡ ቢሆንም ሰራዊቱ ከመበተንና ከፍተኛ ኪሳራ ከማስተናገድ እንዳልዳነ በግንባር መረጃው ላይ ተመላክተዋል። ከበባን ለማድረግና ቀጠናውን ለማስለቀቅ በሚል የማጥቃት ዘመቻ የከፈተው የአገዛዙ ጦር በሁለተኛው ቀን ፈርሶ መከላከል የማይችልበት ደረጃ ላይ መድረሱ ቀጠናውን ለቆ ለመውጣት መገደዱን አፋብን ምኒልክ ዕዝ ገልጸዋል። በአገዛዙ በኩል የደረሰውን ሰብአዊ ኪሳራ መለየት እንዳልቻለ፣ ሆኖም ከላስታ አልፎ ጋሸናና ወልዲያ ሆስፒታሎች በውጊያ ቁስለኛ መጨናነቃቸውን ገልጸዋል። በተያያዘ መረጃ ተፈራ ማሞ ክፍለ ጦር የአሁኑ 19ኛ ክፍለ ጦር አይና ከተማ ላይ በአይና ገብርኤል አቅጣጫ በመግባት መጋቢት 21 ከምሽቱ 12 ሰዓት እስከ ሌሊት 6 ሰዓት የተሳካ የከተማ ኦፕሬሽን በመስራት 12 ሞት 15ቱን በማቁሰል 10 ጥቁር ክላሽ በመማረክ ስኬታማ የከተማ ኦፕሬሽን መስራቱን አክሎ ገልጸዋል። በሌላ አቅጣጫ ከአይና ከተማ ወደ ቋሩ የአገዛዙ ጦር በሚንቀሳቀስበት ጊዜ የፋኖ ኃይሎች ሶፋ ገብርኤል ከሚባል ቦታ ቆረጣ በመግባት በከፈቱት የደፈጣ ማጥቃት 24 የአገዛዙ ጦር ሞት 18 ቁስለኛ መመዝገቡን አፋብን ምኒልክ ዕዝ በግንባር መረጃው አረጋግጠዋል። የ303ኛ ግዙፉ አሳምነው
አሳምነው ኮር አካል የሆነው ኃይሉ ከበደ ክፍለ ጦር በአሁኑ 14ኛ ክፍለ ጦርን አሳድዳለሁ ብሎ የመጣውን የብልጽግና ጦር በመመከትና በማጥቃት በአጸፋዊ ምላሽ ለብልጽግና ያደሩ መንገድ መሪዎችን በውጊያ ምርኮ ማድረግ መቻሉን አስታውቋል። በመጨረሻም ሶስቱ ክፍለ ጦሮች 14ኛ ክፍለ ጦር፣ 19ኛ ክፍለ ጦርና 30ኛ ክፍለ ጦር ያደረጉት የተሳካ ኦፕሬሽንና መናበብ ያገዛዙን የኃይል አሰላለፍ ያዛባና የወገን ግዳጅ የመፈጸም አቅም ከፍተኛ ደረጃ ላይ መድረሱን የታየበት ነው ሲል መረጃውን ያደረሰን አፋብን ምኒልክ ዕዝ ነው። በሌላኛው የግንባር መረጃችንም አፋብን ምኒልክ ዕዝና ሸዋ ጠቅላይ ግዛት እዝ በጥምረት ባደረጉት ተጋድሎ ታላቅ ድል ማስመዝገባቸውን ገልጸዋል። መጋቢት 21 ንጋት ጀምሮ እስከ ምሽት በነበረው ተጋድሎ በርካታ ያገዛዙ ሰራዊት ሙትና ቁስለኛ መሆናቸውን በዚህ አውደ ውጊያ ከ25 በላይ ሰብአዊ ምርኮ መመዝገቡን አስታውቋል። በምኒልክ ዕዝ በኩል 104ኛ ኮር፣ 24ኛ ክፍለ ጦር፣ 106ኛ ኮር፣ 31ኛ ክፍለ ጦርና 105ኛ ኮር አሃዶችም የተሳተፉ ሲሆን ከሸዋ ጠቅላይ ግዛት የመሐመድ ቢሆነኝ ኮርና አጼ አምደ ጽዮን ኮር አሃድ አባላቶች በጥምረት መዋጋታቸውን በግንባር መረጃው ላይ ተመላክተዋል። በዚህ ተጋድሎ ከሰብአዊ ምርኮ በተጨማሪ 25 ክላሽ፣ ከ1200 በላይ የድሽቃ ተተኳሽ፣ በርካታ ቁጥር ያለው የብሬንና የክላሽ ተተኳሽ እንዲሁም ወታደራዊ ቁሳቁስ በምርኮ ገቢ መደረጉን የአፋብን ሁለቱም ዕዞች አረጋግጠዋል። ይህ በእንዲህ እንዳለም በጎንደር ቀጠና በዋለው አውደ ውጊያ የብልጽግና አየር ኃይል በፈጸማቸው ተከታታይ የድሮን ጥቃቶች የወላድ እናቶች የሕክምና አገልግሎት ማጓጓዣ አምቡላንስ ላይ ጥቃት በመሰንዘሩ መኪናዋ ሙሉ በሙሉ ከጥቅም ውጭ መሆኗ ተሰምተዋል። ድርጊቱ በርካታ የአካባቢውን ሕዝብ ያሳዘነ ጉዳይ ሆኗል። በእስቴ ወረዳ ቁሞ በነበረ አምቡላንስ ላይ የተፈጸመው የድሮን ጥቃት በሰው ላይ ጉዳት ባያደርስም ከፍተኛ ግምት የሚያወጣው አምቡላንስ ግን ወደ አመድነት መቀየሩን ከአካባቢው ነዋሪዎች ሰምተናል። በሲቪሊያን መገልገያ አምቡላንስ ላይ ያነጣጠረ ጥቃት መፈጸሙ ድርጊቱ የጦር ወንጀል አካል ሆኖ ተመዝግቧል። በትናንትናው ዕለት እጁን ለአገዛዙ ጦር የሰጠው ፍቅሩ ሙልዬ የመጀመሪያ ቃሉን ሰጥቷል። ኮብላዩ የቀድሞ ፋኖ ትግሉ ከቀበሌ አልወጣም ሲል፣ የኮሩ አመራሮች ደግሞ አክተሩ ሲሉ ከተዋጊነት ይልቅ ተዋናይ እንደነበር ገልጸዋል። የወታደራዊ ደህንነት ባለሙያዎች በበኩላቸው ወሳኝ ያሏቸውን የጥንቃቄ መልእክቶችን አስተላልፈዋል። የአፋብን ምኒልክ ዕዝ የ303ኛ ኮር የግዙፉ አሳምነው ኮር ዋና አዛዥ የነበረው ፍቅሩ ሙልዬ እጁን ለአገዛዙ ከሰጠ በኋላ የመጀመሪያ ቃሉን በአደባባይ ሰጥቷል። ፍቅሩ እጁን ለአገዛዙ በሰጠበት ሰዓት አቀባበል ያደረጉለት ሁለት ጄኔራሎችና ሌሎች ከፍተኛ የጦር መኮንኖች መሆናቸው የግለሰቡ እጅ መስጠት እንደ ታላቅ ድል መቆጠሩ አገዛዙ በፋኖ ኃይሎች ምን ያክል እንደተፈተነ ያሳየ ነው ተብሏል። ሜጀር ጄኔራል ተስፋዬ አያሌውን ጨምሮ ከመከላከያ ሰራዊት ጠቅላይ መምሪያ የተላኩ ጄኔራሎች እንዲቀበሉት የተደረገው አገዛዙ የፋኖን ትግል ለመበተን የሚሄድበት ርቀት ማሳያ ነውም ተብሏል። ፍቅሩ ለአገዛዙ እጁን ከሰጠ በኋላ ለመጀመሪያ ጊዜ በሰጠው ቃል የሚከተለውን ብለዋል። ትግሉ ከተጀመረ 3 ዓመት ሆኖታል። ግን ከቀበሌና ከወረዳ ከንሱ ቀበሌዎች አልወጣንም። ሁሉም በየጎጥ ነው የሚታገለው ማለት ነው። ትግል ደግሞ እንደዚህ አይሄድም። እኔ ሁሉ ትግል አለ ብዬ ወጥቻለሁ። እየታገልኩ ነው የነበረው። ሁለተኛ ደግሞ ትናንትና ኢትዮጵያ እንደ ኢትዮጵያ ስትደፈር በልጅነት እድሜ ወጥቼ 11 ዓመት አገልግያታለሁ ኢትዮጵያን ማለት ነው። ደምችላታለሁ፣ ቆስያላታለሁ። እዛም አልፎ ደግሞ በክብር ነው የወጣሁት። እዛ አልፎ ግን ያው አማራ ተበደለ ሲባል የመውጣት ሂደት ነበር። የበደልነው ግን እኛ ነን ማለት ነው። ምክንያቱም አንደኛው የቢዝነስ ማከማቻ አድርጎታል። አንደኛው ልጁን እያስተማረ ልጁን የተመቻቸ ቦታ እያስቀመጠ፣ አንደኛው ደግሞ የድሃ ልጅ በየቦታው እየሞተ ህይወት እየገበረ ህይወት እየከፈለ ይገኛል ማለት ነው። ስለዚህ ጦርነት ለማንም አይበጅም፣ ለማንም አይጠቅም። ፍቅሩ ጦርነት ለማንም አይበጅም ሲል ቢሰማም ከአንድ ሳምንት በፊት ግለሰቡ ልደቱን ያከበረው የአገዛዙን ጦር በመደምሰስ መሆኑን ሲናገር ተሰምቷል። ሰላም እንደምን አላችሁ? ከኔ ጋር በጣም ሙሉ ሰላም እግዚአብሔር ይመስገን። ከሀገር ውጭ ያላችሁ ወንድሞች የአማራ ፋኖ ደጋፊዎች በሙሉ አርበኛ ኮማንዶ ፍቅሩ ባላለው የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር ዋና ሰብሳቢ ነኝ ማለት ነው። ዛሬ መጋቢት 9 በተደረገው ጋይንት ላይ በተደረገው ውጊያ አርበኛ ኮማንዶ ፍቅሩ ገደል ነው እያለ የመንግስት ሚዲያ በተለያየ ቦታ ላይ እያናፈሰ ይገኛል ማለት ነው። ጥላት እንደፈለገ ማውራት ይችላል። እኔ ግን ስራዬን እየሰራውና እያታገልኩ እገኛለሁ ማለት ነው። በዚህ 2 ቀንና 3 ቀን ደግሞ የዛሬ 2 ቀን አካባቢ ልደት የነበረ በልደቴም እንግዲህ
ያው የሰው ልጅ ኬክና የተለያየ ነገር ሲቆርስ እኔ ጥላትን እያንበረከኩና ጥላትን አንገት እያስደፋው ለወገኔ ድል እያበሰርሁ እየታገሉና እያታገሉ በዚህ መልኩ ለራሱ የገጽታ ግንባታ ሲያደርግ የነበረው ግለሰቡ ባልተዋጋባቸው የአውደ ውጊያ ቦታዎች ጭምር እንደተገኘ ውጊያ እንደመራ አዘወትሮ ይናገር ነበር የሚል ክስ ከቀድሞ የትግል ጓዶቹ እየቀረበበት ይገኛል። የአፋብን ምኒልክ ዕዝ የ303ኛ ኮር የግዙፉ አሳምነው ኮር የፖለቲካ ዘርፍ ኃላፊ የሆነው አርበኛ ሞገስ በጉዳዩ ላይ ለሰራዊቱ በሰጠው ማብራሪያ ፍቅሩ ሙሉዬ የአማራ የህልውና ትግልን ለግል ዝና መጠቀሚያ አድርጎታል። መንጋ ሲል በገለጻቸው ደጋፊዎቹ ዘንድ በትግሉ ይነገር ነበር ሲል የሚከተለውን ክስ አቅርበዋል። ዝና ያተረፉበት ብዙዎች ናቸው። እንደ ፍቅሩ ሙሉዬ አይነት ዝና ያተረፈበት ታውቁታላችሁ አይደል? አይዋጋም። ለምሳሌ የምታውቁት እኮ አይዋጋም፣ አዋግቷቸው አያውቅም። በቲክቶክ ግን ዝናብ እየተመታ በቲክቶክ የሚለቀው እሱ ነበር። በቃ አክተር ነው። በነገራችን አሁን ወደ አገዛዙ የገባው ሰው ፍቅሩ ሙሉዬ ማለት አክተር የነበረ ሰው። እናንተ ሰራዊት ናችሁ ታውቁታላችሁ። በቃ አክተር ከመሆኑ በላይ አክተር ወይ አክተር ማስተር ፊልም ላይ አክት የሚያደርግ ሰው የለም። ታጋይ ለመምሰል ዝናብ እየመታ ሽርጥን እየጨመቀቀ ምናምን አንድ ቀን ሆን ብሎ እኮ ይላችሁ አይና ላይ እያልን ሆን ብሎ ዝናብ በሚዘንብበት ሰዓት ወጥቶ ዝናብ እየተመታ እንደዚህ ኩሽሽ ብሎ ዝናብ እየመታው ምናምን በጥቅስ ለቀጣይ ያማራ መንጋ አለ። በቃ የማይመረምር መንጋ፣ በተለይ ይሄ ውጭ ሀገር ያለ መንጋ ያስቸገረን ትግራችን የፈተነ መንጋ ታጋያችን ምናምን በቃ ሀቀኛው ታጋይ ምናምን ከዛ በቃ በውስጥ ዶላር ነው የሚያጎርፍልን። ይህን ሲያደርግ ሆኖም ፍቅሩ ሙሉዬ እንዲያሉ የስነ ምግባር ችግሮች እያሉበት በወታደራዊ አመራርነት መቀጠሉ በተለይም በቅርቡ በተካሄደው ምደባ የአፋብን ምኒልክ ዕዝ የ303ኛ ኮር የግዙፉ አሳምነው ኮር ዋና አዛዥ ሆኖ መመደቡን ንቅናቄው በአመራር ምደባና ስምሪት ላይ ያለበትን መሰረታዊ ክፍተት ያሳየ ነው የሚል ትችት ቀርቦበታል። ፍቅሩ ሙሉዬ ላይ እየቀረቡ ያሉ ክሶች ግለሰቡ በወቅቱ በሰራዊቱ መሀል ላይ እያለ በቁጥጥር ስር ውሎ በሰራዊቱ ፊት ተጠያቂ እንዲሆን አለመደረጉን የሚተቹ ወገኖች ለቀጣዩ የትግል ሂደት ትምህርት መወሰድ እንዳለበት አጽንኦት ሰጥተው ይናገራሉ። ከዚህ ጋር በተያያዘ በፋኖ ኃይሎች በኩል የሚያጋጥሙ በተለይም የአመራር ኮብለላዎችን ለመከላከልና ችግሮች ሲከሰቱ ሊወሰዱ ስለሚገባቸው ጥንቃቄዎች ወታደራዊና የደህንነት ምክሮችን የሚሰጡ ባለሙያዎች አስቸኳይ የደህንነት ማሳሰቢያዎችን አስተላልፈዋል። በጦርነት ታሪክ ውስጥ ትልቁ አደጋ ከጠላት ፊት ለፊት የሚሰነዘር ጥቃት ሳይሆን ከውስጥ የወጡ ሚስጥሮች የሚፈጥሩት ቀዳሚ ጥቃት ነው ያሉት ባለሙያዎች ከመስመር ወጥተው ለጠላት እጃቸውን የሚሰጡ ግለሰቦች በተለይም አመራሮች ስልታዊ መረጃዎችን አሳልፈው የሚሰጡ በመሆኑ ጥንቃቄ መደረግ እንዳለበት ይመክራሉ። በተለይም ስትራቴጂካዊ ሰነዶች፣ የወደፊት እቅዶች፣ የድርጅት ሚስጥሮችና የውጊያ ስልቶች፣ የመሬት ላይ እንቅስቃሴዎች፣ የመደበቂያ ቦታዎች፣ የሰራዊት መተላለፊያ መስመሮችና የከተማ ውስጥ አባላት የኮድ ስሞች፣ የፋይናንስ ምንጮች፣ የአመራር ሚስጥሮች፣ የዋና ዋና አዋጊዎች ስልክ ቁጥር፣ የግል ድክመቶችና የመንቀሳቀሻ ሽፋኖች በሙሉ በጥንቃቄ መያዝ እንዳለባቸው አስፈላጊ ሆኖ ሲገኝም መቀየርና መሰወር እንደሚገባ ይመክራሉ። አንድ አባል ወይም አመራር ከድርጅቱ ወጥቶ ለጠላት እጁን ሲሰጥ ተቋሙ የመረጃ ሽብር ውስጥ ከመግባቱ በፊት የመከላከያ እርምጃዎችን በፍጥነት መተግበር አለበት የሚሉት ባለሙያዎቹ በተለይም የመረጃ ግምገማ ማለትም የከዳው ግለሰብ የሚያውቃቸውን ሚስጥሮች በሙሉ ቁጭ ብሎ መዘርዘርና ጠላት በእነዚህ መረጃዎች ምን ሊያደርግ እንደሚችል መተንበይ፣ ፈጣን ለውጥ ማድረግ። ይህም ሲባል ግለሰቡ የሚያውቃቸውን የመገናኛ ኮዶች፣ የመተላለፊያ መስመሮችን፣ የጥበቃ ሽፋኖችንና የከተማ ውስጥ አባላትን አድራሻ በአስቸኳይ መቀየር እንዲሁም ውስጣዊ ምርመራ ማድረግ፣ ከግለሰቡ ጋር የቅርብ ግንኙነት የነበራቸውን ታጋዮች በፍጥነት በመጠየቅ ግለሰቡ ከመክዳቱ በፊት የነበረውን ሁኔታና የወሰዳቸውን እርምጃዎች መለየት ይገባል ሲሉ ወታደራዊ ምክረ ሀሳባቸውን ይለግሳሉ። አፋብን አሳምነው ዕዝ በጀግንነት ተዋግተው በክብር የተሰዉ ታጋዮችን በተመለከተ ይፋዊ መግለጫ አውጥተዋል። ዕዙ ክብርና ሞገስ ለቅዱስ ዓላማ ለወደቁ ጀግኖቻችን ሲል በወጣው መግለጫ ጀግኖቹን ዘክረዋል፣ የትግል ቃል ኪዳኑን አድሰዋል። አፋብን በአሳምነው ዕዝ በአጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ውስጥ ትግላችን ዛሬ ላይ እንዲደርስ ለህዝባችሁ ህልውና መከበር በጀግንነት ከህዝባችሁ ጎን ተሰልፋችሁ ህይወታችሁን ለሰጣችሁ ውድ ጀግና ሰማዕቶች ለአርበኛ ይገረም ከበደ፣ ለአርበኛ ሱራፌል ገብረሃናና ለአርበኛ ሙሴ ሸቴ ለህዝባቸው የከፈሉት መስዋዕትነት
ጥልቅ መሆኑን እንገልጻለን ሲል ባስተላለፈው መልእክቱ ትግሉ ከተጀመረበት ጊዜ አንስቶ በማደራጀትና በማሰልጠን እንዲሁም ከፊት ሆኖ በመምራት በሸዋ ተራሮችና ሸጦች የጠላትን ኃይል መውጫ መግቢያ በማሳጣት ሲፈጽሙት የነበረው አኩሪ ስራ ህያው ምስክር ሆኖ በታሪክ መጽሐፍት ሲከተብ ይኖራል ብለዋል። ጀግኖቻችን እናንተ የታሪክ አደራን ተሸክማችሁ በቆራጥነትና በጽናት ዋጋ የከፈላችሁት ለነገው ብሩህ ተስፋና ለህዝባችን ህልውና በማጽናት ሰላም ማስፈን ነው ሲል የትግል ዓላማውን ያብራራው እዙ ሰማዕታቱን እንዲህ ሲል መዘከሩን ይቀጥላል። የእናንተ መስዋዕትነት በታሪክ መዝገብ ላይ በወርቅ ቀለም ተጽፎ የሚኖር ሲሆን የጀመራችሁት የትግል ጉዞ በሁላችንም ልብ ውስጥ ሲዘከር ይኖራል፣ ከግብም ይደርሳል ብለዋል። መጋቢት 21 ቀን ከጠላት ኃይል ጋር በነበረ ከባድ ትንቅንቅ ብዙ ያገዛዙን ኃይል ሲተናነቁ አርፍደው በጀግንነት ተዋግተው በክብር የተሰዉትን ሰማዕታት በሚዘክረው መግለጫ ላይ የህልውና ትግል አማራጭ የሌለው ለመኖር መዋጋት የሚሰኝ የሞትና የሽረት ፍልሚያ በመሆኑ ይህን መርጠው ጀግኖቹ የአገዛዙን ሰራዊት አርግፈውት የመጨረሻውን ምርጫ የአባታችንን አጼ ቴዎድሮስን የጀግንነት መንገድ ተከትለዋል በማለት የአርበኞቹን የክብር ሰማዕትነት አውጀዋል። አፋብን አሳምነው እዝ ሰማዕታቱን በዘከረበት በዚህ መግለጫው በአውደ ውጊያው የተፈጸሙ ጀብዶች ተራ ድርጊቶች ሳይሆኑ ከራስ በላይ ለሆነ ዓላማ ለህዝብ ለትውልድና ለህልውና በመታመን የተከፈሉ የክብር ዋጋዎች ናቸው ብለዋል። የተከፈለው መስዋዕትነት ከራስ በላይ ለጓዶች ለሌሎች ህይወት ሲባል የራስን ህይወት አሳልፎ መስጠትና ለህዝብ ቅድሚያ በመስጠት ከፍተኛው የፍቅር ማሳያ ሆኖ ተመዝግቧል ያለው እዙ በዚህ የህልውና ትግል ውስጥ የወደቁት ጀግኖች እኔ ባልኖርም ህዝቤ መኖር አለበት የሚል ጥልቅ እምነት ያላቸው ናቸው ሲል ጀግኖቹን አወድሷል። ሰማዕታቱ የነበራቸው እምነት ለህዝብ መስዋዕት ሞት ሳይሆን በታሪክ ውስጥ ዘላለም መኖር ነው በሚል ዓላማ በክብር እንደተሰዉ ይህንንም መላው የሰራዊቱ አባላትና የትግሉ ደጋፊዎችን በትግል የሚያጸና መሆኑን ገልጸዋል። የነሱ ድፍረት እኛን ያነሳል፣ የነሱ ተስፋ ወደፊት እንድንመራ ይረዳናል፣ የነሱ መስዋዕት ደግሞ በእርምጃ እንድንመልስ ያደርገናል ሲልም ሰማዕት አርበኞቹን አርበኛ ይገረም ከበደ፣ አርበኛ ሱራፌል ገብረሃናና አርበኛ ሙሴ ሸቴን ዘክረዋል። ጀግኖች ቢሰዉም የከፈሉት መስዋዕትነት ግን የነጻነት ችቦ ሆኖ ይበራል ያለው አሳምነው እዝ የነርሱ ደም የነጻነትን ምድር ያጠጣል፣ የሚቀጥለው ትውልድ በሰላም እንዲኖርና አንገቱን ቀና አድርጎ እንዲሄድ መሰረት የሚጥሉት እነዚህ ታላላቅ የቁርጥ ቀን ልጆች ናቸው በማለት ለአማራ ህልውና መረጋገጥ የተከፈለውን ውድ ዋጋ ገልጸዋል። ለተሰዉት ጀግኖች ቤተሰቦች፣ ወዳጅ ዘመዶችና ለመላው የኮሩና የክፍለ ጦሩ አመራር አባላት መጽናናትን እንመኛለን ያለው አፋብን አሳምነው እዝ የሰማዕታቱን የትግል አደራ ከግብ እንደሚያደርስ በመግለጫው ላይ አረጋግጧል። በኢትዮጵያ የነዳጅ ቀውስ ተባብሶ መቀጠሉን ሚኒስተሩ አምነዋል። ዕለታዊ የነጭ ናፍጣ አቅርቦት በጥፍ መቀነሱን የኢኮኖሚ እንቅስቃሴው ወደ ከፋ ውድቀት እያመራ መሆኑ ተመላክተዋል። በመካከለኛው ምስራቅ ጦርነትና በዓለም አቀፍ የነዳጅ ገበያ አለመረጋጋት ምክንያት ከ180 ሺህ ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ ሳይገባ መቅረቱን የንግድና ቀጠናዊ ትስስር ሚኒስተር ካሳሁን ጎፌ ዛሬ በሰጡት ጋዜጣዊ መግለጫ ላይ ገልጸዋል። እኒህ የአገዛዙ ሚኒስተር በሰጡት መግለጫ አገዛዙ በኢትዮጵያ የአስቸኳይ ጊዜ የነዳጅ አጠቃቀም መመሪያዎችን ተግባራዊ ለማድረግ መገደዱን አስታውቀዋል። ችግሩ የሀገሪቱን የዕለታዊ የናፍጣ አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ እንዲል አድርጎታል ሲሉም የነዳጅ ቀውሱን ደረጃ በጋዜጣዊ መግለጫቸው አረጋግጠዋል። ሚኒስተሩ ከመካከለኛው ምስራቅ ሀገራት ጋር የነበሩ የረጅም ጊዜ የነዳጅ አቅርቦት ስምምነቶች ተስተጓጉለውብናል ያሉ ሲሆን አቅራቢዎቹም ቀደም ሲል የገቡትን ግዴታ መወጣት እንደማይችሉ ለኢትዮጵያ አስታውቀዋል በማለት የነዳጅ ቀውሱ ቀጣይነት እንደሚኖረው አመላክተዋል። ይህ የአቅርቦት እጥረት በሀገሪቱ የነዳጅ አቅርቦት ላይ ከፍተኛ ጫና የፈጠረ መሆኑን ያመኑት ሚኒስተሩ ከጦርነቱ ጋር ተያይዞ በዓለም አቀፍ የነዳጅ ዋጋ ላይ የታየውን ከፍተኛ ጭማሪም ጠቅሰዋል። የኢኮኖሚ እንቅስቃሴውን በመግታት ላይ ሲሆን አገዛዙ በበኩሉ ዜጎችንና የንግድ ተቋማትን ከጫናው ለመታደግ ድጎማ ከማድረግ ይልቅ በሀገር ውስጥ ጦርነት የተጠመደ መሆኑ የነዳጅ ቀውሱ ላይ ሊደረግ የሚገባውን ድጎማ ገድቦታል ተብሏል። በዓለም አቀፍ ደረጃ ከጦርነቱ በፊት የአንድ በርሜል ነጭ ናፍጣ ዋጋ $80 የነበረ ሲሆን አሁን $230 መድረሱን፣ ቤንዚልም ከ70 ወደ $150 ማሻቀቡ ይታወቃል። እንዲህ ያለ የዋጋ ንረት ሲያጋጥም መንግስት ልዩ ድጎማ በማድረግ ገበያውን የማረጋጋት ኃላፊነት ቢኖርበትም
ይህም አገዛዙ ከፍተኛውን የሀገሪቱን ሀብት በህዝብ ላይ ለከፈተው ጦርነት እየተጠቀመበት መሆኑ በቀውስ ላይ ቀውስ እንዲደረብ አድርጓል የሚል ትችት እየቀረበበት ይገኛል። አገዛዙ በንግድና ቀጠናዊ ትስስር ሚኒስቴር መስሪያ ቤት በኩል የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል መቋቋሙን ቢገልጽም በኢትዮጵያ ያጋጠመው የነዳጅ እጥረት በአገዛዙ ውስጥ ካለው የዘረፋ መዋቅር አኳያ የኢኮኖሚው የጀርባ አጥንት የሆነው የትራንስፖርት ዘርፍ ከፊት ለፊቱ ግዙፍ አደጋ ተጋርጦበታል። ከተፈጠረው የነዳጅ ቀውስ አኳያ የመንግስት ወሳኝ አገልግሎቶችንና ቁልፍ የኢኮኖሚ ዘርፎችን ለማስቀጠል አደጋ ማጋጠሙ በመታየት ላይ ይገኛል። ከግል የንግድ ዘርፎች አልፎ የመንግስት ተቋማትም በነዳጅ እጥረቱ የተነሳ የአሰራር ችግር እንደገጠማቸው ተሰምቷል። ያጋጠመውን የነዳጅ አቅርቦት እጥረትና የትራንስፖርት ጫና ለመቀነስ መሰረታዊ ባልሆኑ የስራ ዘርፎች ላይ የተሰማሩ የመንግስት ሰራተኞች የዓመት ረፍታቸውን እንዲጠቀሙ መመሪያ ተላልፈዋል። መመሪያው ሁሉንም የመንግስት መስሪያ ቤቶችና የልማት ድርጅቶችን የሚመለከት ሲሆን እንደ ኢትዮ ኢንጂነሪንግ ግሩፕ ያሉ ተቋማት ተግባራዊ ማድረግ መጀመራቸውን ሰምተናል። የንግድና ቀጠናዊ ትስስር ሚኒስተሩ በዛሬው መግለጫው የዓለም አቀፍ መስተጓጉሉ እስካለ ድረስ የአስቸኳይ ጊዜ እርምጃዎቹ እንደሚቀጥሉ አመላክተዋል። ሆኖም አፍጥጦ የመጣው የነዳጅ ቀውስ የኢትዮጵያን የነዳጅ ስርዓት በመንግስት አቅራቢ ድርጅት ላይ የተንጠለጠለ መሆኑ ለከፍተኛ ሙስናና ለዓለም አቀፍ የገበያ መዋዠቅ ተጋላጭ አድርጎታል የሚሉት አስተያየት ሰጪዎች የሆርሙዝ ሰርጥ መናጋት የኢትዮጵያን ደካማ የሎጂስቲክና የኢነርጂ መሰረተ ልማት አፍጥጦ እንዲወጣ አድርጎታል ይላሉ። አሁን ላይ የሚታየው የነዳጅ እጥረት ቀውስ መሰረታዊና እጅግ የተወሳሰበ ችግር ውጤት መሆኑን ያጋለጠ ክስተት ነው የሚሉት አስተያየት ሰጪዎች የነዳጅ ቀውሱ የከተማ ህዝባዊ አመጽ እንደሚጠራ ይናገራሉ። የብልጽግናው አገዛዝ ችግሩ የመንግስት ሰራተኞችን የዓመት ረፍት በመስጠት መፍትሄ ለመስጠት ቢሞክርም የነዳጅ እጦቱ የግል ዘርፉ ላይ የሚያስከትለው ቀውስ የከተማ ህዝባዊ አመጽ የሚቀሰቀስ ስለመሆኑ የአገዛዙን የደህንነት መስሪያ ቤት በስጋት ትንተናው ያስቀመጠው እውነታ ነው። ኢራን የአሜሪካና የእስራኤል ወታደራዊ መሪዎች መኖሪያ ቤቶች የጥቃት ኢላማ መሆናቸውን ስታስጠነቅቅ የትራምፕ አስተዳደር በበኩሉ በዓለም የነዳጅ ንግድ ውስጥ ወሳኝ ስፍራ ያለውን የሆርሙዝ ሰርጥ በዓለም አቀፍ ጥምረት ለማስተዳደር አዲስ እቅድ ማውጣቱ ተሰምተዋል። በመካከለኛው ምስራቅ ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የኢራን ማዕከላዊ የጦር መስሪያ ቤት ቃል አቀባይ በኢራን ላይ እየተካሄደ ላለው ጥቃት የአጸፋ እርምጃ ለመውሰድ ዝግጁ መሆናቸውን ገልጸዋል። የኢራን መንግስታዊ ልሳን ፕሬስ ቲቪ እንደዘገበው ኢራን የአሜሪካና የእስራኤል ወታደራዊ አዛዦች እንዲሁም የከፍተኛ ባለስልጣናት መኖሪያ ቤቶችና ማረፊያዎች ህጋዊ የጥቃት ኢላማዎች ተደርገው እንደሚወሰዱ በይፋ አስታውቃለች። ይህ ማስጠንቀቂያ የመጣው በኢስላማዊት ሪፐብሊክ ኢራን ላይ እየተፈጸመ ላለው የወረራ ጦርነት ምላሽ ለመስጠት ታስቦ ነው ይላል የወታደራዊ ቃል አቀባዩ መግለጫ። ማስጠንቀቂያው በግልጽ የሚያሳየው ጥቃቱ በጦር ግንባር ላይ ብቻ ሳይሆን የአሜሪካና የእስራኤል ከፍተኛ የጦር መሪዎች በሚያርፉባቸውና በሚኖሩባቸው ስፍራዎች ላይ ጭምር ሊያርፍ ይችላል። ይህም የትኞቹንም የባለስልጣናቱ መገናኛ ስፍራዎችንና የጉዞ መዳረሻዎች የሚጨምር ሆኗል። በፕሬስ ቲቪ በይፋ በተላለፈው መግለጫ በኢራን ላይ ለሚሰነዘር ማንኛውም ጥቃት የአሜሪካና የእስራኤል መሪዎች የሚደበቁበት ቦታ አይኖራቸውም ተብሏል። ይህንን መግለጫ የሰጠው የኢራን ማዕከላዊ የጦር መስሪያ ቤት ካተም አልአንቢያ የኢራን ጦር ኃይሎችን የማስተባበርና የመምራት ከፍተኛ ኃላፊነት ያለበት ተቋም በመሆኑ ማስጠንቀቂያው በቀልድ የሚታይ እንዳልሆነ የሚያስረዱት ተንታኞች መግለጫውን የማንቂያ ደውል ሲሉ ጠርተውታል። ይህ መግለጫ በአሜሪካና በኢራን መካከል ያለውን ፍጥጫ ወደ ለየለት ጦርነት ሊቀይረው እንደሚችል ስጋት ተፈጥሯል። በተለይም በኢራን ዙሪያ ትራምፕ የሚከተሉት ጠንካራ ወታደራዊ ፖሊሲ ቀጠናውን ከፍተኛ ውጥረት ውስጥ ከቶታል። ይህ በእንዲህ እንዳለ በፕሬዝዳንት ዶናልድ ትራምፕ የሚመራው የዋይት ሀውስ አስተዳደር በዓለም የነዳጅ ንግድ ውስጥ ወሳኝ ስፍራ ያለውን የሆርሙዝ ሰርጥ በዓለም አቀፍ ጥምረት ለማስተዳደር አዲስ እቅድ ማውጣቱ ተሰምተዋል። እንደ ቴሌግራፍ ዘገባ ከሆነ የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ባለፈው ሳምንት በቡድን 7 የውጭ ጉዳይ ሚኒስተሮች ስብሰባ ላይ ሀሳቡን አቅርበዋል። ሩቢዮ ባደረጉት ገለጻ በዚህ ቁልፍ የባህር መስመር ላይ ምንም አይነት ክፍያ እንደማይኖርና የመርከቦች ዝውውር ነፃ እንደሚሆን አጽንኦት ሰጥተዋል። በሌላ በኩል ሮይተርስ እንደዘገበው ፓኪስታን ከሌሎች የክልሉ ኃይሎች ጋር በመሆን ሁለተኛ አማራጭ ሀሳብ አቅርባለች። ይህ እቅድ ለዋይት ሀውስ የቀረበ ሲሆን አነጋጋሪ ነጥቦችን ይዟል። ከነዚህም አስተዳደሩ በፓኪስታን፣ ግብጽ፣ ቱርክና ሳውዲ አረቢያ ጥምረት እንዲመራ እንደ ስዊዝ ቦይ ሁሉ መስመሩን ለሚጠቀሙ መርከቦች የመሸጋገሪያ ክፍያ እንዲጣልባቸውና ይህ ስፍራ ኢራን በሰርጡ ላይ ያላትን ቁጥጥር እንድትተው ለማሳመን እንደ ማባበያ እንዲያገለግል ተካተዋል።
በሆርሙዝ ሰርጥ በየቀኑ ከዓለም አቀፍ የነዳጅ ኤክስፖርት ውስጥ 20 በመቶ ገደማ የሚሆነው ያልፋል። መስመሩ በኢራንና በኦማን የባህር ክልል ውስጥ የሚገኝ ቢሆንም ኢራን መስመሩን የመዝጋት አቅም ስላላት ይህንን እንደ ትልቅ የፖለቲካ መጠቀሚያ ትጠቀምበታለች። ቴሄራን በአሜሪካና በእስራኤል ለሚሰነዘሩ ጥቃቶች አጸፋ ለመስጠት የነዳጅ ገበያውን በማናጋት መስመሩን ለመዝጋት ስትዝት ቆይታለች። የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቪት ሰኞ ዕለት በሰጡት መግለጫ ያስተዳደሩ ዋና ግብ ሰርጡን ሙሉ በሙሉ ክፍት ማድረግ እንደሆነ ጠቁመዋል። ይሁን እንጂ ፓኪስታንና ሌሎች የክልሉ ኃይሎች የትራምፕ ሀሳብ ለኢራን ተቀባይነት ላይኖረው እንደሚችል አስጠንቅቀዋል። ኢራን በበኩሏ በሆርሙዝ ሰርጥ የምታደርሰውን ጥቃት አጠናክራ ቀጥላለች። ዛሬ መጋቢት 22 ቀን ንጋት በወጣ መረጃ በዱባይ የባህር ዳርቻ ላይ በነዳጅ የተሞላች ግዙፍ መርከብ በኢራን የድሮን ጥቃት ተመታ በእሳት እንደተቃጠለች ተሰምተዋል። ጥቃቱ የተፈጸመው ፕሬዚዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን ካልከፈተች የኢነርጂ ተቋሞቿን እንደሚያወድሙ ካስጠነቀቁ ከጥቂት ሰዓታት በኋላ ነው። የድሮን ጥቃት የተፈጸመባት ግዙፏ መርከብ የኩዌት ሰንደቅ ዓላማ የምታውለበልበው አልሳልሚ ስትሆን 2 ሚሊዮን በርሜል ገደማ ነዳጅ ጭና እንደነበር ዱባይ ኒውስ ዘግቧል። በዱባይ ባለስልጣናት ጥረት እሳቱ በቁጥጥር ስር መዋሉ በዘገባው ላይ ተመላክቷል። ይህ ጥቃት ባለፈው የካቲት ወር አሜሪካና እስራኤል በኢራን ላይ ጥቃት ካደረሱ በኋላ በንግድ መርከቦች ላይ እየተፈጸሙ ካሉ ተከታታይ ጥቃቶች አንዱ ነው። ፕሬዚዳንት ትራምፕ በሶሻል ሚዲያ ገጻቸው ባስተላለፉት መልእክት የሆርሙዝ ሰርጥ በአስቸኳይ ለንግድ ክፍት ካልሆነ የኢራን የኤሌክትሪክ ማመንጫዎች፣ የነዳጅ ጉድጓዶችና የካርግ ደሴትን ሙሉ በሙሉ በመደብደብ እናውድማለን ብለዋል። 32ኛ ቀኑን ያስቆጠረው ጦርነት በዓለም ኢኮኖሚ ላይ ከፍተኛ ጫና እየፈጠረ ይገኛል። በአሜሪካ የነዳጅ ዋጋ በአንድ ጋሎን $4 በላይ በመሆኑ ባለፉት 3 ዓመታት ከፍተኛ ሆኗል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር